ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአፍሪካ ኩራት በሆነው ከኢትዮጵያ አየር መንገድ ሼባ ማይል ጋር ቴምር ሪል ስቴት አጋር በመሆን ልዩ ስጦታ አዘጋጅተን እየጠበቅኖት ነው። ታዲያ አዲስ ለሽያጭ ባወጣነው ሳር ቤት አደባባይ ከ30 በመቶ እስከ 35 በመቶ ልዩ የዋጋ ቅናሽ ጋር እንዲሁም በ20 በመቶ ቅድመ ክፍያ ባለ 1 መኝታ 69 ካሬ በ1.5 ሚሊዮን ብር፣ ባለ 2 መኝታ በ83 ካሬ በ1.9 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ2.7 ሚሊዮን ብር እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ቤት በፒያሳና በቡልጋሪያ መብራት ያገኛሉ። ለበለጠ መረጃ ዋትስአፕ እና በቴሌግራም ይደውሉልን። ቴምር ፕሮፐርቲስ የህልሙ ማረፊያ። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ አለ አላህ። እጨምራለሁ። አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ያ የነብዩን መንገድ የተከተሉ ተውሂድን ያዙ አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ሀብታም ነበሩ። ዛሂድ ናቸው በጣም። ዛሂድ ማለት ልብ በል እኛ ጋር ዛሂድ የምንለው ብቱቱ ምናምን የለበሰ ምናምን ነው አይደለም። ዛሂድ የሚባለው አላህ ገንዘቡን ሰጥተህ ያችን ገንዘብ ሐቁን ስትወጣበትና በሆነ ምክንያት ሲጠፋ ደግሞ ምንም አይነት ስሜት ማይሰማ ከሆነ የአላህን ሐቅ የምትወጣበት የፍጡራኑን ሐቅ የምትወጣበት ከሆነ ዛሂድ ነህ እንጂ ጥሩ አለመብላት፣ ጥሩ አለመጠጣት፣ ጥሩ አለመልበስ አይደለም ዛሂድነት። ነብዩ ጥሩ አይበሉም ነበር። መልካም ነገር ሲሆን እኮ መልካሙን ይመርጣሉ፣ ጥሩም ያላቸውን ይለብሳሉ። ግን የዛሂዶች ሁሉ ዛሂድ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ዛሂድ አልነበሩ? ዛሂድ ነበሩ፣ ሀብታም ናቸው። ዑስማን ዛሂድ አልነበሩ? በጣም ናቸው፣ ሀብታም ነበሩ። ዛሂድነት የሆነ ጉስቁል ለማለት አይደለም እንደ ኢስላም። አብዱልቃድር ጀላኒ አንድ የሳቸው ኻዲም ነገር መጣና መርከቦት እኮ ሰመጠ ዛሬ አላቸው። አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ጎንበስ ብሎ አሰቡና አልሐምዱሊላህ አሉ። ሄደ ሰውየው። ጥቂት ሰዓታት ቆየና በመዋከብ በመደሰት የእርሱ አይደለም የሌላ ሰው ነው የእርሱ ተርፏል አላቸው። አሁንም አልሐምዱሊላህ አሉ። ሰውየው ግራ ገባው። ቅድም ጠፋ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ። ታዲያ ከዚህ ውጭ ምን አለ? ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ እያሰብኳት ነበር? ሰዓት እጄ ላይ ናት አልሐምዱሊላህ አልኩኛል። ተመለሰን ስትለኝስ ምን ለኢን ሸከርቱም ለአዚደነኩም አልሐምዱሊላህ። ሁሌ ማመስገን። እኛ ምን ተፈተንን? ዱንያ እዚህ ውስጥ ገባች ውስጣችን የዲኑን ቦታ ያዘች። ዲናችን በእጃችን ተቀመጠ። ኢስላሚውን ነገር ሆነ አላህ አለው በቃ ከንፈር መምጣት ነው። ዱንያውን ነገር ጎደለብን እናብዳለን። ለምን? ቦታው ተቀያየረ። አብዱልቃድር ጀላኒ ዛሬ ሀገራችን ሰዎች ዛሬ የጀላኒ ቀን የምን ቀን ብሎ ይሄን አላዘዙም አላስተማሩም። ሐቂቃ ቀናቶች በአጠቃላይ ማን ናቸው? ሁሉም ሙስሊም ይስማም የአላህ ነው። ጁማዓንም የፈጠረው አላህ ነው። ጁማዓንም ልዩ ቀን አድርገን እንድንይዝ ያዘዘን ማለት ነው አላህ። ልዩ ቀን ምንድነው? የኢባዳ ሳምንታዊ ዒድ ነው። ሰላቱ ይለያል፣ ኹጥባ አለው፣ ሰዎች የሚመከሩበት የሚገሰጹበት ነው። ጥሩ ልብስ ለብሰው ውጣ። ከሰላቱ ከተጠናቀቀ በኋላስ ምንድነው ያዘዘን? ወደ መርካቶ ሂድ፣ ወደ ኮልፌ ያጠናጠራ ሂዱ። ለምን? ፈኢዛ ቀደይቱሙ ሰላህ ፈንተሽሩ ፊል አርድ፣ ወደ ምድር ተበተኑ አለ። ወደ ምድር ወብተጉ ሚን ፈድሊላህ፣ የአላህን ችሮታ ፈልጉ፣ ሂዱ፣ ተንቀሳቀሱ፣ ስራ ስሩ አለ። ለምን? ኢስላም የሥራ ዲን ስለሆነ የስንፍና ዲን አይደለም። የእንቅስቃሴ ስራ አላህ በሚፈልገው መልኩ ስትሰራው ዒባዳ ነው። ቀናቶቹ በአጠቃላይ አላህ ለማንም ቆርሰን አንሰጥም፣ የአላህ ናቸው። ደቂቃውም የአላህ ነው፣ ሰከንዱም የአላህ ነው። ለሰከንድ ከአላህ ውጭ ላለ አካል ለማንም አናጎበደድም። ካጎበደደ በዛው ኺታም ከሆነለት ከባድ ነው። የአላህ ነው። አንድ ታሪክ ነግራችሁ የዛሬን ፕሮግራሚን ለዝጋው። ማመስገን ምን ያህል ኒዕማ እንዳለውና አላህን አለማመስገን ደግሞ ያለውን አደጋ የሚገልጽ አንድ ታሪክ ልንገራችሁ። ሐዲሱን የዘገቡት ቡኻሪ ሙስሊም ተስማምተው የዘገቡት ትክክለኛ ሐዲስ ነው። ታላቁ ሰሃባ የሐዲስ ሊቅ አብዱራህማን ኢብኑ ሰኽር ተብለው የሚታወቁት አባ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። አባ ሁረይራ ረዲየላሁ ዐንሁ አነሁ ሰሚዐ ነቢይ ሰለላሁ ዐለይሂ ወሰለም የቁል፣ እሱ ከነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማ። ራሱ አባ ሁረይራ ኢነ ሰላሰተ ሚን በኒ እስራኤል፣ ከበኒ እስራኤል 3 ሰዎች ነበሩ፣ አብረስ ወአቅረዕ ወአዕማ፣
ለምጣም እንደዚህ ጸጉር የሌለው ራሰ በራ የምትሉት እንደዚሁም አይነ ስውር ነበሩ። አራደ አላህ ፈለገ እየብተልየሁም አላህ ሊፈትናቸው ዱንያ የፈተና ሀገራት ነው። ፈበዓሰ ኢለይሂም መለከን ወደ እነሱ መላይካ ላከ። ፈአተል አብረሰ ያለምጣሙ ጋር መጣና መላይካው ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ በጣም ተወዳጀውን ነገር ምንድን ነው አለው። ቃለ ለውኑን ሐሰን ወጅልዱን ሐሰን እኔማ ጥሩ መልክ ጥሩ ቆዳ ነው የምፈልገው። ወየዝሀቡ አን ለዚ ቀድ ከዚረኒ ናሱ በዚህ የተነሳ ሰዎች እየናቁኝ ነው። ፈመሰሐሁ እብስ አደረገው መላይካው በአላህ ትእዛዝ የመጣ መላይካ ነው። ፈዘሀበ አንሁ ቀዘሩሁ ያ የሚያስጠላው የተጠላው ነገር በአጠቃላይ ከሱ ተወገደ። ወኡጥየ ለውነን ሐሰነን ወጅልደን ሐሰነን የሚያምር ቆዳ የሚያምር መልክ ሰጠው። ፈቃለ ፈአዩል ማሊ አሐቡ ኢለይክ አንተ ዘንድ ተወዳጅ ገንዘብ ምንድን ነው? ቃለ ልኢብል ግመል ነው። አው ቃለ ልበቀር ወይም ላም ነው አለ። ሸኩ ራዊ ነው ይሄ። ፈኡጥየ ናቀተን ዑሸራ 10 ወር የደረሰች ልትወልድ የቀረበች ግመል ሰጠው። ፈቃለ ብሎም አለው ባረከ ላሁ ለከ ፊሃ አላህ በእርሷ አላህ ይባርክላ አለው። ዱዓ አደረገለት። የመላይካ ዱዓ ነው። ፈአተል አቅረአ ያ ደግሞ ለምጣሙ ጋር መጣ። ማን ነው? ራሰ በረሃው ጋር መጣ። ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ ተወዳጅ ንብረት ምንድን ነው አለው። ምንድን ነው አንተ ዘንድ ተወዳጅ ነገር አለው። መጀመሪያ ቃለ ሸዕሩን ሐሰን እኔማ የሚያምር ዞማ ነው የምትሉት የሚያምር ጸጉር እንደዛ ነው የምፈልገው አለ። ለምን? በዚህ የተነሳ ሰዎች እየናቁኝ ነው። ፈመሰሐሁ አበሰው ወኡጥየ ሸዕረን ሐሰነን የሚያምር ጸጉር ሰጠው። ቃለ ፈአዩል ማሊ አሐቡ ኢለይክ ገንዘብስ ምንድን ነው አንተ ዘንድ ከንብረት ሲለው ቃለ ልበቀር ገንዘብና ላም እወዳለሁ አለው። ያው በወቅቱ የነበረው ትልቅ ንብረት ነው። ፈኡጥየ በቀረተን ሐሚለን እርጉዝ የሆነች ልትወልድ የቀረበችን ላም ሰጠው። ወቃለ ብሎም አለው ባረከ ላሁ ለከ ፊሃ አላህ በዚህ ባርክላ አለው። ፈአተል አዕማ አይነ ስውሩ ጋር መጣ። ሶስተኛው ጋር ፈቃለ አዩ ሸይን አሐቡ ኢለይክ አንተ ዘንድ በጣም ተወዳጅ ነገር ምንድን ነው አለ። ቃለ አንየሩደ ላሁ ኢለየ በሰሪ አላህ እኔን እንዲመልስልኝ ፈኡብሲሩ ቢህ ናስ ሰዎችን እንድመለከት አላህ የፈጠረውን ፍጥረታት የአላህን ድንቅ ያስገኘውን ዩኒቨርሱን በአጠቃላይ እንድመለከት ነው አሉ። ፈመሰሐሁ እብስ አደረገው። ፈረደ ላሁ ኢለይህ በሰረሁ አላህ ለዚህ ሰውም አይኑን መለሰለት። ቃለ ፈአዩል ማሊ አሐቡ ኢለይክ ገንዘብስ ምንድን ነው የምትፈልገው ሲለው ቃለ ልገነሙ እኔማ ፍየል ወይም በግ ነው አለ። ፈኡጥየ ሻተን ዋሊደን የምትወልድ የሆነችን ፍየል ሰጠው። ከዛ በኋላ ፈአንተጀ ሃዚ ወወለደ ሃዛ ፈካነ ሊሃዛ ዋዲ ሚነል ኢበሊ ወሊሃዛ ዋዲ ሚነል በቀሪ ወሊሃዛ ዋዲ ሚነል ገነሚ እነዚህ ሰዎች በአጠቃላይ ወልደው ተራምዘው ሸለቆ ዋሻም ያክል ግመሉም ከብቱም በሬው ላሙም ማለት ነው ፍየሉም ሁሉም ሀብታቸው በዛ። ከዛስ አላህ ኒዕማ ሰጣቸው አይደል? ፈተናውን ጀመረ። ثم انه اتى الابرص ያ የመጀመሪያ አብረስ ለምጣሙ ጋር መላይካው في صورته وهيئته ራሱን መስሎበት መጣ። فقال رجل مسكين የምታየው ሰው ምስኪን ነው። قد انقطع بي الحبال في سفري እንደውም ወደ መንገድ ወደ ሀገር የሚሄድበት መንገድ ገመዱ ተቋረጠብኝ። فلا بلاغ لي اليوم ዛሬ መዳረሻ የለኝም ኢላ ቢላህ በማን ቢሆን እንጂ በአላህ ቢሆን ثم بك ከዛም ባንተ ይዘላ ትንሽ ቆም እንበል። ሰውን ስንጠይቅ አንተና አላህ እኮ ነው ያላችሁ አይባልም። ያለኝ ማን ነው? የሚደርስልኝ ማን ነው? አላህ ነው። ከዛም ቀጥሎ ከአላህ በታች ማን አለ? አንተ ነው እንጂ ምሰጠኝ አንተ ልታደርግልኝ ምድረዳኝ እንጂ አላህና ሰውን ምን እናደርግ አንድ ላይ እናደርግ ማዓ በሚለው ቃል እንዳንጠቀም። አንተና አላህ ከሻችሁ አንተና አላህ ነው ያላችሁ አይሆንም። ይኸው የሚያስተምረው ምንድነው? አላህ ነው መዳረሻ ثم ሚለው ቃል ከዛም ቀጥሎ ቢከ በአንተ ነው እንግዲህ ካለው ንብረት አንድ ስጠኝ። አስአሉከ እጠይቅሃለሁ ቢለዚ አዕጣቀ ለውነን ሐሰን መላይካውን ያውቋል ያ ጥሩ መልክ የሰጠህ ወጅልደል ሐሰን ጥሩ ቆዳ የሰጠህ ወልማለ በዒረን እንደው ገንዘብም የሰጠህ ይህን የመሰለ ግመል አይነት አተበለጉ ብሂ ፊ ሰፈሪ
እንደው አካባቢ የሚደርስበት አንድች ግመል ስጠኛ ነው። ሱብሃንአላህ። ትላንት ምንም ያልነበረው ባዶ የሆነ ሰው ዛሬም እንደዛ ነው አይደል? ምንም የሌለው ትንሽ የሆነ ነገር ዱንያ ሲመጣ ኪሱ ሲያብጥ ምን ሲል ሰላም አለይኩም ሲባል ጭምር ሰላም ነው ይላል። ለመመለስም ይከብዷል። ባላየ ያልፋል። ባልሰማ የሚባለው ነገር የዛም ይመጣል። እንደማያውቅ ይሆናል። አላህ ይጠብቀን። ይህ ሰውዬ ነው የሆነ ኧረ እባክህ አለው። የሁሉ ምልክት ነግሮት አንድች ግመል አለው። ያ ሁሉ ሸለቆ ግመል አለው። ፈቃለ አልሑቁቁ ከሲረቱን ኧረ በዚህ እኮ ስንት ሰው መብት አለው መሰለ። ይህ እኮ ብዙ ሐቅ አለበት፣ ብዙ ነገር እኮ አለበት፣ ላደርግልህ አልችልም አለው። ፈቃለ ከአኒ አዕሪፉከ እኔ ማውቅህ ይመስለኛል አለው። አለም ተኩን አብረስ አንተ ለምጣም አልነበርክ? የቅዙከ ናስ ፈቂራን ሰዎች የሚጠየፍ የሚጠሉ የሚንቁህ ድሃ አልነበርክ? ፈአጣከ አላህ አይደል እንደ ሰጠህ አለው። ፈቃለ ሌላኛው ክህደት መጣ። ምን አለ? ኢነማ ወሪስቱ ይህን ገንዘብ እኮ የወረስኩት ሀዘል ማል ካቢረን አን ካቢሪን ከቅድመ አያት እኮ ተወርሶ የመጣ ነው። አንተ እንደምትለው አላህ የሰጠኝ እኮ አይደለም አለ። ሱብሓነላህ። ፈቃለ ኢን ኩንተ ካዚበን አንተ ውሸታም እንደሆንክ ፈሰየረከ አላህ ኢላ ማ ኩንት አላህ ወደ ነበርክበት ይመልሳል። አላሁመ ነጅና። ወአተል አቅረአ ያ ራሰ በረሃው ጋር መጣ፣ ፀጉር የሌለው ጋር ፊ ሱረቲሂ ወሀያቲሂ ልክ እሱ መስሎ መጣ። ፈቃለ ለሁ ምስለ ማ ቃለ ልክ ለዛ እንዳለው አለው እኔ ችግረኛ ነኝ፣ እንዲህ ነኝ፣ ባክህ መንገድ ተቆርጦብኛል፣ አገር የምዳረስበት አንድች ላም ስጠኝ፣ ዛሬ አላህ እዛች አካባቢ ካላደርሰኝ ከዛም አንተ ደግሞ ሰጠኝ ካልደረስ የለኝም አለው። እንደዛው መለሰለት። ይሄ ብዙ እኮ ሐቅ አለበት ሲለው እኔ ማቂ ይመስለኛል አንተ እንዳልነበርክ ሲለው ለዚህኛው አራ አንተ እንደምትለው አይደለም ከቅድመ አያቶች የወረስኩት ነው አለ። እኔን ደገመ። فقال إن كنت كاذبا ዋሾ እንደሆንክ فسيرك الله إلى ما كنت አላህ ወደ ነበርክበት ይመልሳል። አግኝቶ ከማጣት አላህ ይጠብቀን፣ ከእርግማን አላህ ይጠብቀን፣ የአላህን ኒዕማ ከመካድ አላህ ይጠብቀን። ወደ አይነ ስውሩ መጣ። وآتى الأعمى في سورته وهيئته فقال رجل مسكين የምታየው ሰው ምስኪን ነው። وابن السبيل መንገደኛ ነው። انقطعت بي الحبال في سفري ወደ መንገድ ወደ ሀገር የሚልበት መንገድ ገመዱ ተቋረጠብኝ ማለት መዳረሻ ሰበብ አጣው፣ ምበለው አጣው፣ መጓጓዣ አጣው አለው። فلا بلاغ لي اليوم إلا بالله ዛሬ መዳረሻ በአላህ እንጂ ቢሆን እንጂ በማንም የለኝም። ثم بك ከዛም ባንተ أسألك እጠይቅሃለሁ بالذي رد عليك بصرك ያ አይንን በመለሰው ጌታ እጠይቅሃለሁ። ሻተን አንድች ፍየል أتبلغ بها في سفري አካባቢ የምደርስበት አንድች ፍየል እንኳን ስተኛል። فقال አይነ ስውሩ የአላህ ኒዕማ የማይክድ አልነበረም። የአላህን ኒዕማውን የሚያስታውስ ነው። قد كنت أعمى በእርግጥም አይነ ስውር ነበርኩ። فرد الله إلي بصري አላህ አይኔን መለሰልኝ። فخذ ما شئت የፈለከውን ውሰድ፣ አንድ አይደለም የፈለከውን ውሰድ። ወዳዕ ما شئت የፈለከውን ተው። فوالله بالله ينبኝ لا أجهدك اليوم بشيء أخذته لله عز وجل እኔ ዛሬ ምንም ቅር አይለኝም አልታገልም። የፈለከው ለአላህ ብለህ ወሰድከው ምንም ነገር አይመስለኝም ውሰድ አለ። فقال መላኢካ አይደለ أمسك مالك ንብረትህን ያዘው ያንተ ነው። فإنما ابتليتم እናንተ ተሞከራችሁ። فقد رضي الله عنك አላህ ካንተ ወደደ። ኒዕማውን ያልከዳ የሱ ኒዕማ ያስታወስ። አው ነበርኩ ማለቱ አው ነበርኩ። አይ ሰው እኮ ነበርኩ አይደል እኔ ይላል። ተምሮ ውጤቱ ሲያመጣ በስንት ጭንቅላት ያመጣው ዝም ብሎ የመጣ መሰለ ይላል። ዶክትሬቱን ማን አፍያ ሰጥቶት፣ ማን ጤና ሰጥቶት፣ ማን እንዲንቀሳቀስ አደረገው? አላህ አይደል? ወሰኺጠ አላ ሳሂበይከ በጓደኞች ግን አላህ ተቆጣባቸው። እኛስ ማንን? የአላህ ኒዕማ እናመሰግናለን? በሰጠን ነገር አመስጋኝ ነን ወይስ ማንን? ራሳችን ፈትሽ። አላህ ኒዕማውን ለግሶናል። ወላሂ ኒዕማውን ለግሶናል። ይኸው እጅ አለን፣ እግር አለን፣ እንንቀሳቀሳለን። የሰውነታችን አቀማመጥ የአፍንጫችንን፣ የቅንድባችንን፣ የከንፈራችንን እንዴት አሳምሮ ነው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ውብ አድርጎ አላህ ፈጠረን። ውብ አድርጎ
አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን ወሀደይናሁ ነጅደይን። ለሰው ልጅ ሁለት አይኖችን ከናፍሮችን ምላስን አላደረግንለትም? ማን ያደረገው? እንደው በአላህ ከኛ ማዕከል አይንህን በ1 ሚሊዮን ብር ሽጥ ብትባል ሚሸጣለ አለ? አንድ ሰው ይባላል ከመሻይኾች ሲያስተምሩ ሁሉም ጫማ ለብሶ ይሄዳል ያል ሰውየው ጫማ የለውም በመኪና የሚንቀሳቀስኛ እንጂ ሁሉ ጫማ እንደዚህ ማምስት እኔም ጫማ ሳይኖረኝ ብሎ እንደው በቃ የሚሰጠው አላህ ነውና ዱዓ ላድርግ ብሎ መስጊድ ገባ። ልክ መስጊድ ላይ ሲገባ ወደ መስጊዱ የሚገባ አንድ አካል ያለ አንድ ሰው ያለ ምን አይነት ሰው? 2 እጅ የለውም፣ 2 እግር የለውም። በሰውነቱ እየተንፋቀቀ ግን ምን ይላል? መስጊድ ይመጣል። አሃ እቺ መልእክት ለኔ ናት። ጫማ የለኝም ስል አላህ ከጫማ ውጪ ሌላ እግርም የሌለው ሰው አለ ተመልከት እያለኝ ነው። ይሄ መልእክት ለኔ ነው። ጌታዬ ምን አጓደልክብኛል? አዎ እኛ በዱንያ ጉዳይ የበታቻችን እንመልከት፣ በዲን ጉዳይ ነው በላይ መመልከት ያለብህ። ለከሌሱ ቢሄዳል እኔ ለምን አልሄድም? የዛኔ ነው ፉክሩ። ሰሃቦች የሚፎካከሩት የዲን ጉዳይ ነው። ዲን ሲሆን አልነበረ እንዴ የሚፎካከሩት? የዲን ጉዳይ ነው። ذهب الدثور እነዛ እኮ ባለሀብቶች እኮ ከኛ እኮ አልፈውን ሄዱ አሉ። ሙሃጅሮቹ መጥተው በገንዘባቸው ሰደቃ ያወጣሉ፣ ሐጅ ያደርጋሉ፣ ባሪያ ነፃ ያወጣሉ። እኛ እንደምንሰግዱ ይሰግዳሉ፣ እንደምንጾም ይጾማሉ። እኛ ግን የለንም አሉ። ፉክራቸው የጀነት ነበር። ታዲያ አላህ ለእናንተ የምታደርጉትን አላደረገላችሁ? አልሰጣችሁ? እነሱ የምትደርሱባቸውን ነገር ልጠቁማችሁ? ከእናንተ በኋላ ሰዎች ማይደርሱባችሁ የደረሱባችሁ ደግሞ የምትቀድሟቸው የምትደርሱባቸው። አዎ ከሰላት በኋላ እንደሰገዳችሁ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር። ይኸው መቶኛው ምንድነው? ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እዛ ጊዜ የነበሩት ሀብታሞች ሚንቀባረሩ አልነበሩ። ሰሙና አልዋ እንጂ የጀነት ጉዳይ ማን ይንቃታል? አሁንም መጡ እነዚህ ምስኪኖች። አንተ አላህ መልእክተኛ ሰሚያ ኢኽዋኑና፣ አያችሁ ምቀኝን ይዟቸው እኮ እነዛ ኢኽዋኑና ወንድሞቻችን ሰሙ፣ የነገሩንን ማለት ጀመሩ። በዚህ እኩል ከሆነ አሁንም በምኑ በለጡ? በሰደቃው በምኑ በለጡና? ነብዩ ሰለላሁ ዐለይሂ ወሰለም አሉ ዛሊከ ፈድሉላሂ ዩእቲሂ መን የሻእ፣ የአላህ ችሮታ ነው፣ የፈለገውን ይሰጣል። ስለዚህ እኛ በዱንያ ጉዳይ የበታችን እንመልከት። የበላይ የምንመለከት ከሆነ የአላህን ኒዕማ እንዳናመሰግን ያደርገናል። ስለዚህ አላህ ሁሉም ነገር አሟልቶ ሰጥቶናል ብለን ሁሌ እናመስግን። ዛሬም አልሐምዱሊላህ፣ ነገም አልሐምዱሊላህ። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ ይጨምርላችኋለሁ ብሏል። አላህ ሁሌ እንዲጨምርልን በኒዕማ ላይ ኒዕማ፣ በጸጋ ላይ ጸጋ፣ በጤና ላይ ጤና፣ በአፍያ ላይ አፍያ፣ በሰላም ላይ ሰላም እንዲጨምርልን ሁሌ ምን እንሆን? እናመስግን። አላህ እኔንም እናንተንም ትክክለኛ አመስጋኝ ባሮች አላህ ያድርገን። ሁሌ የምናመሰግነው አላህ ያድርገን። ሁሌ ምስጋና ለሱ የምናደርስ አላህ ያድርገን። ሁሌ ከአንደበታችን አልሐምዱሊላህ የማይጠፋብን አላህ ያድርገን። በሁሉም ሁኔታ ላይ አላህን የምናመሰግን አላህ ያድርገን። አንደበታችን ሁሌ እሱ የሚያስታውስ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የሁላችንን መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። የተጨነቀን ከጭንቀት አላህ ይገላግለው። ትዳር የሌለውን አላህ ትዳር ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን ልጅ ይለግሰው። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ጦርነቱን አላህ ያንሳልን። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። በንግዳችን የተሳካ ንግድ የምንነግድ አላህ ያድርገን። ትርፋማ ያለው ንግድ የምንሰራ አላህ ያድርገን። አላህ የተግራራ አላህ ያድርግልን። ጭንቀቱን በአጠቃላይ አላህ ያስወግድልን።